በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለም የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሳችሁ እነሆ አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸከመው ሊሰቅሉት ወሰዱ። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደግሞ ወዛ፣ ትከሻው እንዲሰበር ደረሰ። የሚገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደ ተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀ ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህ ፈሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆችን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያደፉ ወሰዱት። በቀራንዮም በደረሱ ጊዜ ደረት የሚነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጥሙትም። ጠጅ ያጠጣነው እንደሆነ ከስጋሩ የተነሳ የችንካሩ መከራ ይሰማውም፣ ተሰቅሎም ጻዕረ ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውንም ችንካር በደረቱ ዘልቆ ወጣ። ደረቱም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆችም ለምጻሞችን ስላዳናቸው ፈንታ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። ምዕራፍ 2 አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነው። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህ ወሰድኩት፣ ማዳን ተነሳናቸው አለው።
ጌታችን ኢየሱስ መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው፣ ከእሱ ተወጣ ዘንድ ዳግመኛም ወደ እሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስን በእጁ ይዞ አስነስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። እውር ሆኖ የተወለደ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን እውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ መንታ ያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። እቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለኝ እያለ በጎዳና የተከተሉትን ሁለቱን እውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱንም እውሮች አዳናቸው። ሌሎችንም እውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜም ዓይኖቻቸው ድነው አዩ። ድምሾ የሆኑትም አንካሶችንም ሰርቀ ወር እያየ የሚጠላቸውንም በሽተኞች፣ ደዌ የጸናባቸውንም ጋኔን የሚጠላቸውንም አጋንንት ያደረባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን እውር ያበራውን ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን በምትባለው አገር የአንድ የድሃ ልጅ በድን አገኘ። ከሷም ጋር ብዙ የሀገር ሰዎች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት። አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጠ። አይሁድ ግን ሙት ያስነሳውን ርኅሩኅን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ምዕራፍ 4 ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተብኝ፣ ነገር ግን መጥተህ እጆችህን በላይዋ ጫነው፣ ልጄም ትድናለች ብሎ ማለደው። ጌታ ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙ ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወቁ አገኟቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢያ ተነሺ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ሰጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ ከዳን እስከ ቤርሳቤህ በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብ እና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ በእውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራው ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እግሮቹንና እጆቹን በመቸንከር ከፍሏለናልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። 5ኛ ምዕራፍ
ጌታችን ኢየሱስን በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልን ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከእሱም ጋር ሁለት ወንበዴዎችን፣ አንዱን በቀኙ አንዱን በግራው፣ በመካከላቸው ጌታችንን ኢየሱስን አድርገው ሰቀሉት። ሕዝቡም እሱ እንደ እነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይንና ምድርን ያጸና፣ ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለት እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድርም ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለ እኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ። የክብር ባለቤት እሱ ግን ስለ እኛ በእንጨት ላይ ተሰቀለ። አውቆስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበረ። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለ እኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምእመናን ደህንነትን የመስቀል መከራ ንቆ አቃሎ ተቀበለ። ኀፍረትንም ንቃት ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በዕብራይስጥና በሮማይስጥ በዕብራይስጥም ነው። የካህናቱ አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ አይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስን መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንትን የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህ ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ አድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛ በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን የድነው የእግዚአብሔር ልጅ ነኝ ይላልና። እሱም ጋራ የተሰቀሉት ያሽሟጥጡትን ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። በእነዚህ በግራውና በቀኝ የተሰቀሉ ሹማምንቶችም ናቸው። እነሱ እንደዚህ ሲሰርቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመናቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ለመናው ንስሐ የሚገቡበት 40 ዘመን ሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከእሱም ጋር የተሰቀሉ አንዱ ወንበዴ ክርስቶስ ከሆንክስ
አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህን አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው እንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናልና እንደ ስራችንም ተቀብለናል። ይህ ሰው ግን ምንም ክፉ ስራ የሰራው የለም። ይህም በተናገረ ጊዜ ዓይኖቹ ተገልጠውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣህ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጢአትን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋራ በአንድ እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስን ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ተከፈሉ። ስፌት የሌለባት ስረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለው ለደረሰው ይድረሰው እንጂ አንቆርጠውም አንቀደውም ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹ እንደዚሁ አደረጉ። 6ኛ ምዕራፍ የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለሞትም ደረሰች። 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውና መጽናናትም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናትም እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያ ቀን ጀምሮ ወስዶ ከቤቱ አኖራት። እቤትም ከገባች በኋላ መጽናናትን ለቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። 7ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ገቢልኝ እለሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስን በመቀበሩ ኃጢአትን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አንደኛ የዓርብ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ካወደድክ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትድንም እወዳለሁ አለውና ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆድዋም አዳናት። ተነስታም ተከተለቻቸው። ድዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳሰሰው ዘንድ ማለዱ። ከሰው ዘንድ ለይቶ በእጁ ጆሮ እንዳሰሰው፣ ምራቁንም በላዩ ተፍ ብሎ አንደበቱ እንዳሰሰው ወደ ሰማይ ተመልክቶ አባቱን ኤዮፍታሄ እያለ መለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎችንም ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። 2ኛ ተአምር። በልብሱ የተደረገው ተአምር ይህ ነው።
ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ የዳሰስኩ እንደሆነ ከደዌ እድናለሁ ብላ አስባለችና ጌታችን ኢየሱስን ዘወር ብሎ አይቶ ልጄ እምነትሽ ሃይማኖትሽ አዳነሽ አለች። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆራረጧቸው። ሶስተኛ ተአምር። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑም አላበራም። ፀሐይም ጨለመ። ከወንበዴዎችም ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም። አርኬ ዘዓርብ። በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙ ቀን የሆነ የሞት ፍርድን ከመ አርአያ አምሳል የሆንክ ክርስቶስ ብዙ ኃጢአቴን ለማስተስረይ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትሆን ጸጋህ ትድረሰኝ። በበረትና በከዘራ እጅህን በማጠፍ በድካምህ ጊዜ አይሁድ የመቱህ ከባድ መስቀል በተሸከምክ የደከምክ አቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከሐሞት ጋር የተቀላቀለ መራራንና ከርቤን ያጠጡህ የወንበዴዎች መጠጥ የወይን ጠጅን ያላጠጡህ እንደ ዲያብሎስና እንደ አለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ከኃጢአት ዘወትር ፍታኝ። ከእንዲህ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባህ የሳቡህ እጆችን የተቸነከርክ ክርስቶስ ሆይ ዘወትር እታመንብሃለሁና ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር አንድ አድርገኝ። እግሮችህን አንዱን ከሁለተኛው ጋር አጠጋግተው የቸነከሩህ የልጆቹና የአዳም መድኃኒት እግሮችህን የተቸነከርክ ክርስቶስ ሆይ ወደ እኔ መጥተህ ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋር የተሰቀልክ አይሁድ በማይገባ ስድብ የሰደቡህ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀልህ ሰውረኝ። በዚህ ጦር ገዥ አንተ ተወግተሃልና ስቅለትህን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉህ ወገኖች የለመንህ። በዕለተ ዓርብ የተሰዋህ የወንጌላዊ ላምብ ክርስቶስ ሆይ ኮከብ ስጦታህ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔን ባሪያህን ደስ ያሰኘኝ። ወታደሮች ልብስህን የገፈፉህ የራስህንም ኩፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስህም ጋር የወሰዱብህ በእሳታዊ ድንጋይ ላይ ከመስቀል አድነኝ። በደለኛ በመስቀል ይሞታልና። ባላስተራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ በአየሽው ጊዜ ያለቀስች እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልክ ሆነህ በአዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋህ መራቆትንም ፈጽሞ ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ። የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁሉም ቀማኞች አንድ ላይ ያሽሟጠጡ በቀኝህ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርኝ፣ በደሎቼንም አጥፋልኝ። የኔ የባሪያህንና የልጆችን ኃጢአት በሙሉ አስወግድልኝ።